ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልም። ወገፈታ ነስባቸው ተቃላችሁ ሺህ ዓመት ወደ ኋላ ህዝብን መመለስ ወደ ድንቁርና ወደ ጨለማ ህይወት ኢቲኬር እና ብሬክስሩ እነኚህ ሁለት ድርጅቶች እንግዲህ በአይነታቸውም ይሁን በይዘታቸው ለየት ያሉ ሌቦች ናቸው። ዘረኝነትን የምንቃወም ሰዎች ነን። ዘረኝነትን ለማስፋፋት ሳይሆን ዘረኝነትን የምንቃወም ዘረኝነት መቆም አለበት የምንል ሰዎች ነን። ሰዎች አልተረዱንም እንጂ ሰዎች እንደሚያወሩት ሰላም የተወደዳችሁና የተከበራችሁ የምድር አንድ ሰዎች በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህን ቪዲዮ ላይክ በማድረግ ማየት ጀምሩ። በአንድ ሃይማኖት ጥላ ስር ያሉ ሰዎች ሁለት ሊቃነ ጳጳሳት ሁለት የተለያየ ሐሳብ ሲናገሩ ሰምተናል። እንግዲህ ምንድነው አንደኛው ሌላ ይላሉ፣ ሌላኛው ሌላ ይላሉ። ለምን ይሄ ሆነ? ለምን ይሄ ሐሳብ መለያየት መጣ የሚለውን ነገር ማየት መረዳት ይገባል ማለት ነው። እኛ ኦርቶዶክሳውያን ደግሞ ምናይበት ማያ መነጽር አለን። እሱም ኦርቶዶክሳዊ አይን ነው። ያንዳንዱን አስተምህሮ፣ ያንዳንዱን አገልግሎት፣ ያንዳንዱን ንግግር፣ ያንዳንዱን ተግባር በኦርቶዶክሳዊ አስተምህሮ እንመዘናለን። ሚዛን አለ፣ መድሎት አለ። ኦርቶዶክሳዊ አይን አለን። በዚያ ኦርቶዶክሳዊ አይን እናያለን፣ መመዘኛ አለን። ያ መመዘኛችን ደግሞ የሃይማኖት ትምህርት ነው። ሰው በዛ እንመዝናለን። ሊቀ ጳጳስም ይሁን ፓትርያርክም ይሁን መምህርም ይሁን ማንም ይሁን የሚመዘነው በኦርቶዶክሳዊው አስተምህሮ ነው፣ በኦርቶዶክሳዊ አረዳድ ነው። ከዚያ ከአረዳድ ውጭ ከሆነ ከአስተምህሮ ውጭ ከሆነ የተለየ ነው ማለት ነው። እና አንዳንድ ጊዜ በተለይ በአንዳንዶች ዘንድ ሲኖዶስ አላወገዘም፣ ሲኖዶስ ሳያወግዝ እናንተ ምንድናችሁ ይላል። ሲኖዶስ የሚለው እኮ በነገራችን ላይ የጳጳሳቱን ስብስብ ብቻ ሲኖዶስ አንልም እኛ፣ ቀኖናውን ህጉን ጭምር ነው ሲኖዶስ የምንለው። በተለያዩ ጊዜያት የተደረጉ ጉባኤያት የዚያ ጉባኤያት ውጤት፣ እነዚያ ጉባኤያት ላይ የተደረጉ ህጎች ሁሉ የሲኖዶስ አካል ናቸው። ከሐዋርያት ሲኖዶስ ጀምሮ እስካሁን እስካሉ አባቶቻችን የሚደረገው ጉባኤ ያ ሲኖዶስ ይባላል። ህጉ ጭምር ነው ሲኖዶስ የሚባለው። አባቶቻችን ሲወስኑም እኛና መንፈስ ቅዱስ ወስነናል። ያን ጊዜ የነበረው መንፈስ ቅዱስ ዛሬም ይኖራል። ስለዚህ መንፈስ ቅዱስ ያ አንዱ መንፈስ ቅዱስ ጊዜ የማይሽረው ነው። ጊዜ የማይሽረው ያ መንፈስ ቅዱስ አብሮ ከአባቶቻችን ጋር ይወስናል። የሚያስወስናቸው ያ መንፈስ ቅዱስ ነው። ስለዚህ ሲኖዶስ ሲባል ይሄ ነው፣ የጳጳሳት ስብስብ ብቻ አይደለም። እና ይሄንን ኢሬቻን በተመለከተ የመጀመሪያው አባት ሲናገሩ እንደሰማችኋቸው ኢሬቻ በቃ ባዕድ አምልኮ ነው፣ ምንም አለቀ በቃ ለማዘናጋት ባህል ነው ማለት። ስለዚህ ባዕድ አምልኮ ከሆነ ነው አሁን ጥያቄ የኔ ገብረስላሴ ጥያቄ ባዕድ አምልኮ ከሆነ ከአንድ ሺህ ዓመት በፊት የነበረውን ባዕድ አምልኮ ዛሬ ለማምጣት ከሆነ እዚህ ቦታ ላይ የተገኙ አባትነን ባዮች ከቀኖና ቤተክርስቲያን አንፃር እንዴት ነው የሚታዩት ነው? እንደ ቀኖና ቤተክርስቲያን ካየ ነው ጉዳዩ ያስወግዛል። ከማይመስሏችሁ ጋራ በማይመስል አካሄድ ፍትሐ ነገሥትም ይላል ከኢያማንያን ጋር አብሮ መጸለይ አብሮ ያልተገባ ነገር ማድረግ አይገባም። ልክ አለን እኛ ኦርቶዶክሳዊ ልክ አለን፣ መስመር ድንበር አለ። ያንን ድንበር ያንን መስመር ተላልፎ የተገኘ ምዕመንም ይሁን ቄስም ይሁን ዲያቆንም ጳጳስም ፓትርያርክም ይሁን ይጠይቃል። ከዚህ አንፃር ነው ማለት። ስለዚህ አባቶቻችን ስርዓት ቢይዙ ጥሩ ነው። በእውነቱ የአባቶቻችንን የቀደመውን የአባቶቻችንን የድንበር ምልክት ባያፈርሱ እንላለን ማለት። ሌላው ሙስሊሞችን በተመለከተ አብዛኛው ሙስሊም ለኦርቶዶክሳውያን ጤነኛ አስተሳሰብ ይሄ በጎ የሆነ አስተሳሰብ አለው ብዬ አላምንም። እንግዲህ ይሄ ራሴ ነው። ምክንያቱ ደግሞ ምንድነው ከተባለ የሐሰት ትርክት እየተመገቡ ነው ያደጉት። የሚማሩት ይሄንን ነው። ከመጽሐፍ ከቁርአን ትምህርት ተነስተን እያንዳንዱን አስተምሮቻቸውን
መፈስራኖቻቸው ወይም ደግሞ ተፍሲራቸው ወይም አተረጓጎማቸው ብናየው ለኦርቶዶክሳውያን ጥላቻ ያላቸው፣ ለክርስቲያኑ ማህበረሰብ ጥላቻ ያላቸው ናቸው። እንደገና ደግሞ ቅርብ የሆነውን ታሪክን ደግሞ ስናይ በተለይ በኢትዮጵያ ታሪክ ፖለቲከኞቹ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያንን ለመምታት ከሚጠቀሙበት አንዱ ትርክት ምንድነው? ነገስታቱ እያስገደዱ ሙስሊሞቹን ክርስቲያን አድርገዋል የሚል የተዛባ ትርክት አለ ማለት ነው። በእኛ ቤተክርስቲያን አስተምሮ እንዲህ አይነት የለም። አስገድዶ ክርስቲያን ማድረግ አይቻልም። እኔን መከተል የሚወድ ቢኖር ነው የሚለው መጽሐፉ ራሱ። ክርስቶስ ራሱ እኔን መከተል የሚወድ ቢኖር ነው የሚለው። ነፃ ፈቃድ የሚባል ነገር አለ በክርስትና አስተምሮ። እንደዚህ አይነት ነገር አለ። አስገድዶ ክርስቲያን ማድረግ የሚባል ነገር የለም። አንዳንድ ሙስሊሞች ላይ ግን አስገድደው ሙስሊም የማድረግ ተልኮ ይዘው የሚንቀሳቀሱ አሉ። እነዚህ አክራሪ የሚባሉት ማለት ምናልባትም ወሃቢይ የሚባሉት ማለት እና እነዚህ ሰዎች ከየት የመጡ ነው ከተባለ መነሻቸው ምንጫቸው ምንም አይደለም። የሐሰት ትርክት በተለይ ኢትዮጵያ ውስጥ ያለውን ማዋራ የሐሰት ትርክት ሲጋቱ ነው የሚሉት። ሲጋቱ በጎ ነገር የሚነግራቸው የለም በእውነቱ። ከዛ የተነሳ ለክርስቲያኑ ጥላቻ አላቸው ማለት ነው። ስለዚህ እኛ ኦርቶዶክሳውያን ምን ማድረግ አለብን? ኦርቶዶክሳውያን እኛ ውስጣዊ አንድነታችንን አጠናክረን ቤተክርስቲያንን መጠበቅ አለብን። ቤተክርስቲያንን መጠበቅ ሲባል በሁለት ነገር ነው የምንጠብቀው። የመጀመሪያው የአስተምሮ ብረዛ እንዳይኖር ከውስጥ ያለውን ጠላት በደንብ አድርጎ መመከት። እዚህ ላይ ሊቃውንተ ክርስቲያን በደንብ መስራት አለባቸው ብዬ አስባለሁ። ሁለተኛው ደግሞ ውስጣዊ አንድነታችንን በማጠናከር ስለ ቤተክርስቲያን ዕለት ዕለት መነጋገር መወያየት አለብን። ምን ማድረግ አለብን? እንዲህ አይነቱ ጊዜ ያልፋል። እንዲህ አይነቱ መከራ ያልፋል። የሚያልፍ ነው። የማያልፍ መከራ በቤተክርስቲያን ላይ አይመጣም። ቤተክርስቲያን ሁልጊዜ በተጋድሎ ላይ ናት። እየተጋደለች ነው የምትኖረው። አትሸነፍም እንጂ ትጋደላለች። ጠላት ሁልጊዜ ይመጣል። ቅዱስ ዮሐንስ አፈወርቅ እንዳለው ጠላት ሁልጊዜ ዝናሩ ቀስቱን ይዞ ይወረውራል ይለዋል። ግን ቤተክርስቲያን አይጎዳትም ኦፍ ኮርስ። ነገር ግን የአቅማችንን ሐዋርያዊ ተልኳችን መወጣት አለብን ብዬ አስባለሁ። እንደዚህ ብለን ዝም ብሎ በሆነ ተስፋ ውስጥ ዝም ብለን ተመልተን መቀመጥ የለብንም። በእንዲህ አይነት ተስፋ ውስጥ ተመልተን ዝም ብለን መቀመጥ የለብንም። የራሳችንን የግላችንን ሐዋርያዊ ተልኳችን መወጣት አለብን። ክርስትና እንደዚህ ነው። ሰው በዚህ መንገድ ማለፍ አለብን። በስተመጨረሻ የማቀርበው ነው ቤተክርስቲያን ወደ ምህረት ላይ ድራማ የመሰለ ነገር የሚያቀርቡ አንዳንድ መነኮሳት ነን ባይ፣ አጥማቂ ነን ባይ፣ ፈዋሽ ነን ባይ፣ ያለኛ ፈዋሽ የለም፣ ያለኛ መንፈስ ቅዱስ የተቀበለ ጸጋ እግዚአብሔር ያለው የለም ባዮች አሉ። እናውቃቸዋለን። እነሱን ሃይ ማለት አለብን። ድራማ እስከ መቼ ድረስ ድራማ? እስከ መቼ ድረስ እንዲቀልድ? እስኪ ተመልከቱ። ይሄን አይታችሁ ፍረዱ። ዋይ ተለያየን። ባሌን ጥዬ ልሄዳል። ባሌን ጥዬ ልሄድ አይደለም ወይ? እንዴት አይነት ነው አነሽ? ቤተ ክርስቲያን መሄዳችንና ሁልጊዜ ቆመን ማስቀደሳችን የመናፍስትን ሕልውና አያርቀውም። እንደዛማ ቢሆን ኖሮ ይሄ ሁሉ የክፉ ጠላት ኃይል እዚህ ደረጃ ላይ ባልደረስን። ይሄ በቃ ድራማ ነው። መንፈሳዊ ለዛ የጎደለው ግብዝነት የተመላበት ምንድነው? ይሄን ያህል ነገር ሆነ እንበል። ለምሳሌ ፈውሱ ተከናወነ እንበል። በቪዲዮ ቀርጾ ማሰራጨት ምንድነው ጥቅሙ? እና መምህር ግርማ የሚያደርጉት ነገር ትክክል ነው? ምንድነው? ይሁን እሺ፣ ፈወሱ እንበል። በቪዲዮ ማሰራጨቱ ምንድነው ጥቅሙ? የግለሰቦችን ፕራይቬሲ መጋፋት አይደለም? ግላዊነት በእውነት ደስ የሚላችሁ ይመስላችኋል? እንደዚህ ራሳቸውን ስተው ተመልከቱ። ይሄ ፎቶ እንዲህ ሆነው
እንዲሆነው እንደ በመታየው እንግዲህ ፎቶዎቹን ብዙዎቹ ፎቶ ማየት ይችላል። አሳያችኋለሁ። እዩ በእንዲህ አይነት ሲቹዌሽን ላይ ፎቶ አንስቶ ሚዲያ ላይ ማስጣት ሰዎችን ደስ የሚያሰኝ መስሏችኋል? ፈውስ አገኙ የሚባሉት እንዲህ አይነቱ ነገር መታየት አለበት። ከቀኑና ቤተክርስቲያን አንፃርማ ፍጹም በቃ እንዲሁ በቃ የለም። መምህር ግርማ ሰሞኑን ያደረጉት አሜሪካን ሀገር ሄደው ዲሲ ሄደው ከቤተክርስቲያን ውጭ መኪና ማቆሚያ ፓርኪንግ ላይ ፈውስ አያችሁ። ሊቀ ጳጳሱ እንዲህ ይጽፋሉ። ያለ ሊቀ ጳጳሱ ፈቃድ ሰው ሀገረ ስብከት ገብተው በማይመለከታቸው ገብተው የፈውስ አገልግሎት ቀኖና ቤተክርስቲያን እኮ ያለ ሊቀ ጳጳሱ ፈቃድ የትም ቦታ እንዳይሄድ አይደለም ካህኑ ሊቀ ጳጳሱ ራሱ ያለ ሊቀ ጳጳሱ ፈቃድ ከሀገረ ስብከቱ እንዳይገባ ያግዳል። ፍትሐ ነገሥት የሊቀ ጳጳሱን ቃል ሽሮ መሄድ በራሱ እኮ ያስወግዛል። ኦፍኮርስ ይተወገዝክና እንደው እስከ ዛሬ ያለው እንደው በክህደት ያለ አገልግሎት ነው። አሁን ያደረካት በራሱ አሁን ያደረጋችኋት እነ መምህር ግርማ ኃይለ መለኮት ያደረጋችኋት ታስወግዛችኋለች። ዳሩ ግን ቀድሞም የተወገዛችሁ ናችሁ። ይህንን ኦርቶዶክሳውያን አንድ ሆነው ከቤተክርስቲያን ማስወገድ አለበት። በርካቶች አሉ፣ በርካታ እነሱን ከቤተክርስቲያን የማውጣት ስራ መስራት አለበት። ኦርቶዶክሳውያን አንድነታችንን አጠናክረን ለአንዲት ኦርቶዶክሳዊ ቤተክርስቲያን ዘረኝነትን ተጸይፈን ፍቅር አንድነት ሰብከን ድምጽ መሆን አለብን፣ ልጆች መሆን አለብን። ለዛሬው ያለኝ ቪዲዮ ይሄን ይመስላል። ሰብስክራይብ፣ ላይክ ያላደረጋችሁ ማድረግ እንዳትረሱ፣ እንዳትዘነጉ። ሚዲያችንን እርዱ፣ ደግፉ። ሰላም